ኢራን የሆርሙዝ ሰርጥን ለሚጠቀሙ ያሳለፈችው ጥብቅ መመሪያና ምስጢራዊው የ$2 ሚሊዮን ክፍያ። This is Hormuz Island. Wouldn't even fit Luxembourg inside of it. And yet these በዓለም ታሪክ አስከፊ መዝገብ ይህ ቀን ፈጽሞ ሊዘነጋ አይችልም። የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል በኢራን ላይ የሰነዘሩት ድንገተኛ ጥቃት የዓለምን የደም ስር በጥብጦታል። ይህ ደም ስር በተለይ ከሰሞኑ ስሙን ደጋግመን የምንሰማው የሆርሙዝ ሰርጥ ጉዳይ ነው። የዓለም ኢኮኖሚ የደም ስር የሆነው ይህ መተላለፊያም ዛሬ በኢራንና በምዕራባውያን መሳሳብ ምክንያት መረጋጋት እየታየበት አይደለም። ይባስ ብሎ በአካባቢው የሚደረግ የንግድ መርከቦች እንቅስቃሴን ገድባ የቆየችው ኢራን በሰርጡ ላይ የጣለችው አዲስ መመሪያ ደግሞ ዓለምን ክው አድርጓል። ዛሬ በሆርሙዝ ሰርጥ ላይ እያንዣበበ ያለውንና ዓለምን ውሃ ቢከለክሉት በጭልፋ እያስባለ ያለውን የጦርነት ዳመና በጥልቀት እንመለከታለን። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። ለመሆኑ የሆርሙዝ ሰርጥን ከርዕሰ ጉዳዮች ሁሉ አግንኖ ምን በዚህ ልክ የሞትና የሽረት ጉዳይ ያደረገው? የሆርሙዝ ሰርጥ ማለት የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤና ከአረብ ባህር ጋር የሚያገናኝ ጠባብ የውሃ መስመር ነው። ይህ ጠባብ መስመር እነዚህን ሁሉ ቦታዎች ያገናኝ እንጂ ስፋቱ 33 ኪሎ ሜትር ብቻ ነው። በዓለም ላይ ካለው የነዳጅ ንግድ 20 በመቶ ወይም ሲሶ የሚጓጓዘው በዚህ ጠባብ መተላለፊያ ነው። የዓለም የኃይል ምንጭ መተንፈሻ ነው እየተባለ የሚጠራው ይህ የሆርሙዝ ሰርጥ ለወትሮ በቀን 20 ሚሊዮን በርሜል ነዳጅ ያሳልፍ ነበር። አሁን ላይ ግን በአሜሪካና እስራኤል በተጫረው እሳት ምክንያት ኢራን ለወዳጅ ክፍት ለጠላት ዝግ የሚል መመሪያ አውጥታ እያስተገበረችበት በመሆኑ የለመደውን የንግድ እንቅስቃሴ የሚያካሂድ ስፍራ አይደለም። ይህም ያልጠረጠረ ተመነጠረ እንደሚባለው ወደ ኢራን አቅጣጫ የመተኮስ መዘዝ በዚህ መልኩ ይከለበሳል ብሎ ባልጠበቀው የምዕራብ ኃይል ተግባር ምክንያት በዓለም ገበያ ላይ ከፍተኛ ድንጋጤ ተፈጥሯል። የነዳጅ ዋጋም በፍጥነት የሽቅብ ጉዞ አድርጎ በአንድ በርሜል ከ$113 በላይ ለመሸጥ በቅቷል። የታጠረች ሀገርና የተከበበች መንደር እንደሚባለው ይህ ሰርጥ በተዘጋበት የሚዘልቅ ከሆነ የዓለም ኢንዱስትሪ ቆሞ ይቀራል። ኢራን ይህንን ቁልፍ በእጇ ይዛ በቀዳዳ የመጣ ቁልፍ ብትሆን እንኳን እኔ ካልፈለኩ አትከፍትም እያለች ትገኛለች። ከቀድሞ መሪ አያቶላ አሊ ካሜኒ ግድያ በኋላ ስልጣን የያዙት ልጃቸው አያቶላ ሙጀቲባ ካሜኒ ከመጀመሪያው መግለጫቸው ጀምሮ ሆርሙዝን ለድርድርና ለበቀል መሳሪያነት እንጠቀመዋለን ብለዋል። ሰውየው የአባቴን ደም በነዳጅ እናጥባለን ባይ ሆነዋል። ኢራን አሜሪካና እስራኤልን አጥቂዎች ስትል ፈርጃለች። በአዲሱ መመሪያዋ መሰረትም እነዚህን አጥቂ ተብዮች አቋማቸውን በየትኛውም መንገድ የሚደግፍ ሀገር የንግድ መርከቡ ወደ ሆርሙዝ አካባቢ ዝር እንዳይል ነው አቋሟን ግልጽ ያደረገችው። መርከቦች ከእስላማዊ አብዮታዊ ዘብ IRGC ፈቃድ ካላገኙ ነፍሳቸውን ይማር እየተባለላቸው ነው። የኢራን አዲሱ ሆርሙዝን የመተላለፊያ ቀመር ጥብቅ ቅድመ ሁኔታዎችን የታቀፈ ስለመሆኑ እየተነገረለት ነው። ሀገሪቱ ሰርጡን ሙሉ በሙሉ አልዘጋውትም ብትልም የተቀመጡ መመሪያዎች ግን በቆቅ ድምጽ ጅብ ያስፈራሉ እንደሚባሉ አይነት ናቸው። በመመሪያው ከሰፈሩ ነጥቦች ውስጥ ኢራንን ደጅ የሚያስጠኑ ትዕዛዞች ይበዙበታል እየተባለ ነው። ከዚህም ውስጥ ወደ ሆርሙዝ የሚቀዝፍ ማንኛውም መርከብ ከመሻገሩ በፊት ከእስላማዊ አብዮት ዘብ IRGC ፈቃድ ማግኘት አለበት። ሳያማክሩት የቆረጡት እጅ አይከስምም ቢባልም እዚህ ግን ሳያማክሩ መግባት ሞትን በገንዘብ የመግዛት ያህል የሚቆጠር ነው። መርከቦቹ የማንነት ማረጋገጫ እስካላገኙ ድረስ በዛች ሰርጥ መሽለክ አይፈቀድላቸውም። ማን እንደላካቸው ምን እንደሸከፉና ወዴት በምን ዓላማ እንደሚያቀኑ ይታወቅ ዘንድ ሁሉም መርከቦች ሙሉ በሙሉ ለፍተሻና ለጭነት ምርመራ ክፍት መሆን አለባቸው። ይህኛው መመሪያ ወዳጅና ጠላትን ለመለየት እንደ አማራጭ ጥቅም ላይ ለመዋል የታሰበም ይመስላል። ኢራን የጠላቴ ወዳጅ ጠላቴ ነው በሚል መርህ እስራኤልና አሜሪካን የሚደግፉ ሀገራት በሰርጡ እንዳያልፉ አግዳለች። የዚህን መመሪያ ይፋ መሆን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የዓለምን ኢኮኖሚ ልታግት አትችልም በማለት ከባድ ማስጠንቀቂያ ሰጥተዋል። በጦር አሰላለፉ ከአሜሪካ ጋር የተሰየሙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ኢራን የሽብር ምንጭ ናት፣ ራሷን ማጥፋት ካልፈለገች በስተቀር ሰርጡን አትዘጋውም ይላሉ። በዚህም እባብን ከነጭንቅላቱ በሚል መርህ እስራኤል በቴህራን የሚገኙ የክሩዝ ሚሳይል ማምረቻዎችን በመደብደብ ለማውደም እየሞከረች ነው። ምንም እንኳን ሁለቱ ሀገራት አሜሪካና እስራኤል በኢራን ላይ በጋራ ቢዘምቱም በመካከላቸው ትልቅ ቅራኔ ተፈጥሮ የሀሳብ መላተም ገጥሟቸዋል መባሉ ደግሞ ለኢራን ተጨማሪ ስኬት ሆኖ ተቆጥሯል። በሁለት የፍላጎት አጣብቂኝ ውስጥ ገብተዋል የሚባሉት የአሜሪካው መሪ የዲፕሎማሲውንም የጦርነት ሰበዝንም ከመምዘዝ አልተቆጠቡም። ትራምፕ ኢራን በኒውክሌር ጉዳይ ከተስማማችና ሰርጡን ከከፈተች ጦርነቱን አቆማለሁ የሚል የ15 ነጥብ የሰላም እቅድ በፓኪስታን በኩል ልከዋል። ይህ ጉዳይ
በእስራኤል በኩል በቀናነት አልታየም። ይሄኔ የሀሳብ መላተሙ ተፈጥሯል። የእስራኤሉ መሪ ኔታንያሁም የትራምፕን ጥረት በእጅ አዙር ሲያጣጥሉ ምንም አይነት ስምምነት አያስፈልግም፣ የኢራን ስርዓት መወገድ አለበት በሚል አቋም ይከራከራሉ። አሳጎርጓሪ ዘንዶ ያወጣል እንደሚባለው አሜሪካ ለድርድር የምታሳየው ፍላጎት እስራኤልን ክፉኛ አስቆጥቷታል። ይህ ደግሞ ከየሀገራቱ የፍላጎትና የስጋት ልዩነት የሚመዘዝ ምክንያት ያለው ነው። አሜሪካ ወይም የዶናልድ ትራምፕ አስተዳደር የሚያሳስበው በተገቢው መዘዙ ባልተሰላ ጦርነት ምክንያት የተፈጠረው የነዳጅ ዋጋ መናር አንዱ ነው። የዋሽንግተኑ አስተዳደር ሌላ የሚያሳስበው ነገር ደግሞ በመላው አሜሪካ የሚካሄደው የአጋማሽ ዘመን ምርጫ በዚህ ጦርነትም ሆነ በሌሎች ምክንያቶች ሪፐብሊካኑን ከፍተኛ ነጥብ እንዳያስጥላቸው ነው። እስራኤል ግን ከወዲህ ህልውና የምትለውን የኢራን ሚሳኤል አቅም ማጥፋት ላይ ብቻ አተኩራለች። እንዲህም ሆኖ ኢራን ለትራምፕ የድርድር ፍላጎት ፊት ባለመስጠት ቢያንስ በዚህ እንኳን ከእስራኤል ጋር በፍላጎት ተጣጥማለች። አሜሪካ በፓኪስታን አደራዳሪነት ጦርነቱን ለማቆም 15 የመግባቢያ ስምምነት አንቀጾችን አቅርባ የነበረ ቢሆንም ኢራን ውድቅ ማድረጓን የሚያሳዩ ዘገባዎች በመውጣት ላይ ናቸው። ትራምፕ ያቀረቧቸው የመደራደሪያ ሀሳቦች ኢራንን በመደብደብ የሚያሳኳቸው ስላልሆኑ እኛ መዋጋታችንን እንቀጥላለን የሚል ምላሽ ከኢራን ተሰንዝሯል። ኢራን ለአሜሪካና ለእስራኤል መርከቦች ያዞን ባታፈስም የሀገሪቱ ወታደራዊ አዛዦች ጥቃት ከቀጠለ በመንገዱ አቅራቢያ ድርሽ አትሉም በማለት በጽናት እየተናገሩ ነው። በሆርሙዝ ሰርጥ የጠላትና የወዳጅ መርከቦች እጣ ፋንታ በተመለከተ እንደ ህንድ፣ ቻይናና ፓኪስታን ያሉ ሀገራት መርከቦች በአይአርጂሲ ልዩ ጥበቃ እንደ ንጉስ ሲያልፉ ታይተዋል። ለምሳሌ ሰለን የተባለችው የህንድ መርከብ ፉድ ፎር ፓኪስታን የሚል ምልክት በመያዟ ብቻ ለማለፍ ተፈቅዶላታል። ሌሎችም የህንድ የነዳጅ መርከቦች በልዩ ሁኔታ ተስተናግደዋል። ይህም ዘመድ ከዘመዱ አህያ ካመዱ እንደሚባለው መሆኑ ነው። በተቃራኒው ጠላቶች ተብለው የተፈረጁት የአሜሪካና የእስራኤል መርከቦች ግን ውሃ የወሰደው ዛፍ ሆነዋል። እንዳይሄዱ ተከልክለዋል። ቢሞክሩ ደግሞ በሚሳይል ይደበደባሉ። በዚህ መሃል ብቅ ያለው የሚያስገርመው መረጃ አንዳንድ መርከቦች ለደህንነታቸው ሲሉ እስከ $2 ሚሊዮን የማለፊያ እየከፈሉ ነው ተብሎ መሰማቱ ነው። ኢራን ይህን መረጃ የፈጠራ ወሬ ብላ ብታጣጥለውም ጭስ በሌለበት እሳት አይነድም እንደሚባለው ወሬው ዓለምን እያነጋገረ ነው። በዋናነት በህንድ የሚገኘው የኢራን ኤምባሲ ጉዳዩን ቢያስተባብልም አንዳንድ መርከቦች ለማለፊያ $2 ሚሊዮን እንዲከፍሉ እየተጠየቁ መሆኑም የአደባባይ ምስጢር ሆኗል። ይህ ቀውስ የሰደድ እሳት ሆኖ ዓለምን እያቃጠለ ነው። የነዳጅ ዋጋ ሰማይ ነክቷል። የመርከብ መድን ኢንሹራንስ ዋጋም ከ4 እስከ 6 እጥፍ አሻቅቧል። የሆርሙዝ ሰርጥ ጉዳይ የአንበሳና የነብር ፉክክር ሆኗል። ኢራን የቤቴን መዝጊያ እኔ ነኝ የማውቀው እያለች ሲሆን ምዕራባውያን ደግሞ የጋራ መንገድ ነው ይላሉ። ከበሮ በሰው እጅ ያምር ሲይዙት ያደናግር እንደሚባለው ሁኔታው ወደ ለየለት ጦርነት ካመራ የዓለም ኢኮኖሚ መቃብር ውስጥ መግባቱ አይቀሬ ነው። አሁን ባለው ሁኔታ የዓለም ኢኮኖሚ የቆምክበት ምድር ይክዳህ በሚል ስጋት ውስጥ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጦርነቱ ከቁጥጥር ውጭ ወጥቷል በማለት እየተማጸኑ ነው። በዚህ ውሉ ባለየለት ፍልሚያ ውስጥ ዓለም የቃላት ውርወራውን ከመታዘብ ውጪ አማራጭ ያጣ ሆኗል። ኢራን ባላንጣዎቿን የሆርሙዝን መተላለፊያ እንደናፈቃችሁ ትቀራላችሁ ስትል አሜሪካ ኢራን የዓለምን መንገድ አትዘጋም ትላለች። እስራኤል ደግሞ መዝጊያውንም ቤቱንም አፈር እናደርገዋለን በማለት በቁጭት ትዝታለች። ለዚህ ሁሉ መሳሳብ ዋጋ የሚከፍለው ግን በዋጋ ግሽበት እየተጠበሰ ያለው የዓለም ሕዝብ ነው። የዛሬውን አበቃን። ቸር ቆዩልን።